ነጠላችንን አውልቂ ይላሉኝ ኦርቶዶክሳውያን አድርሱላቸው። ነጠላና ክር የመንግስተ ሰማያት መግቢያ በር አይደለም። ሰው ክርስቶስን እንጂ ነጠላ ስለለበሰ መንግስተ ሰማያት አይገባም። ሰው በክርስቶስ ኢየሱስ ስላመነ እንጂ ነጠላ ስለለበሰ መንግስተ ሰማያት አይገባም። ኦኬ። ስለዚህ ነጠላችሁን የምለብሰው ስለምወድ ብቻ ነው። ሌላ የተለየ ትርጉም የለውም። የእናንተ ከሆነ ብዬ ነው። እኔ ነጠላ የአገር ባህል እንደሆነ ነው የማውቀው። ምስክርነት ከሰጠ በኋላ ያ ወንበዴ እውነት እውነት እልሃለሁ ዛሬ በገነት ከእኔ ጋር ትሆናለህ አለው። የፍርድ ስራ ነው ብዬ አስባለሁ። ይሄ ከአምላክ ውጪ አንድን ፍጡር ወደ ገነት የማስገባት እንግዲህ በእኛ ሃይማኖት የመጀመሪያ ወደ ገነት የገባው ሰው እሱ ነው ብለን እናምናለን። ምክንያቱም ያው እስከዛ ድረስ እንትን ተብሎ ስለነበር ወደ መንግስተ ሰማያት የገባው የመጀመሪያው ሰው እና እሱን ምን ትላለህ ማለት በቀጥታ ፍርድ ሰጥቶ እዛ ጋር ወደ መንግስተ ሰማያት እንደሚገባ ከአምላክ ውጪ ማን ይሄንን ሊያደርግ ይችላል የሚለው እንዴት ታየዋል? እሺ እኔ ገነት አስገባሃለሁ ሳይሆን አላለውም እንደሱ። ያ ቢሆን እሺ እንዳውም ወደዚያ እንሄዳለን፣ እሱንም እናወራበታለን። እንደሱም ቢል ራሱ በራሱ ነው ማለት አይችልም። ከእኔ ጋር በገነት ትገባለህ አለው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በርካታ ሰዎችን ከእኔ ጋር በገነት ትገባላችሁ ብለዋቸዋል። አረ ጭራሽ ና እያሉ አንተ ገነት ትገባለህ እያሉ በጣም በርካታ ይነገራቸው አሉ። ሁለት ብቻ ሳይሆኑ አንድ ብቻ ሳይሆን በቁጥር ራሱ ለመቁጠር በሚያስቸግር ሁኔታ ማለት ነው። ነቢያት ከአምላክ ዘንድ በሚገለጥላቸው ግልጠት ማን ገነት እንደሚገባ ወደፊት ያውቃሉ። ያንን ነገር እነርሱ የማድረስ ስራ ነው። ቃሉን ሰምቶ ከአምላክ ይነገራቸዋል። አከል ገነት መሆኑን ያን ይናገራሉ። ክርስቶስም እኔ ከአምላክ የሰማሁትን እንጂ ከራሴ የምናገር አይደለሁም እስካለ ድረስ አምላክ የወደፊቱን የሰዎችን ዕጣ ፈንታ ያሳውቀውና ያ ሰው ወዴት እንደሚገባ ይነግረዋል። በገነት ትኖራለህ ከኔ ጋር ይለዋል። ያ ነው፣ ሌላ ነገር አይደለም። ሲቀጥል እዚያ ቦታ ላይ ሁለቱ ሰዎች ሰድበውታል አልሰደቡትም? ያ ነገር ራሱ እስኪ እንዳሁን መርምረው ፎከስ። ኢየሱስ ክርስቶስን ሁለቱ ሰዎች ሰድበውታል ወይንስ አንዱ ነበር ሲሰድበው የነበረው? አንዱ ነበረ በግራ የነበረው ነበር፣ በእኔ ንባብ ማለት ነው። ግን ጥቅሱን ያወጣው ተብታዩ ደስ ይለኛል። ሁለቱም ነበር ሲነቅፉት የነበሩት ይላል። ትክክል። አንደኛው ወንጌል ላይ አንዱ ነው የነቀፈው ይላል። ሌላኛው ወንጌል ላይ ደግሞ ሁለቱም ሲነቅፉት ነበር ይላል። ቆይ እንመልከተው። እሺ أيومك يسب المسيح እሺ ማሄር አለ ትልቁ ላይ ማን ትችላለህ? ማሄር ላውጣለሁ ዛህር አላችሁ አንድ ጊዜ እሺ የት ላይ ታወጣለህ? ሉቃስ ወንጌል ምዕራፍ 23 መሰለኝ እዚህ አካባቢ ነው። ኡስታዝ ከተሰቀሉትም አንደኛው ሲነቅፈው ነበር የሚለን ጥቅስ አለ። ሲወጣ እስኪ እሺ
እሺ ማቴዎስ ወንጌል ምዕራፍ 27 ቁጥር 44 ማቴዎስ ወንጌል ቅድም አንደኛ ነው ነበር ያልከው ፎከስ ያው እነዚህ ጋር ሁለቱም ይሰድቡት ይነቅፉት ነበር 27 ቁጥር ስንት? ማቴዎስ ወንጌል ምዕራፍ 27 ቁጥር 44 እሺ ይሄው ያና ከእርሱም ጋር የተሰቀሉት ወንበሮች ደግሞ ያንን እያሉ ይነቅፉት ነበር ይላል። በዚሁ ተመሳሳይ ማቴዎስ ወንጌል ምዕራፍ 27 ቁጥር 38 ነው። ዞሌ ነው ማቴዎስ 27 ወይስ ማርቆስ? ይቅርታ ሉቃስ 23:39 ሉቃስ 23:39 ይሄኛው የቀደመው ሁለቱም ይሰድቡት እንደነበር ነው። እዚህ ጋር ደግሞ አንደኛ ነው ይለናል። ሉቃስ 23:39 ከተሰቀሉት ከክፉ አድራጊዎችም አንዱ አንተ ክርስቶስ አይደለህም ራስህንም እኛንም አድን ብሎ ሰደበው ይላል። ስለዚህ ማቴዎስ ወንጌል ላይ ስትሄድ ሁለቱም ናቸው ይለናል። እዚህ ጋር ደግሞ ከተሰቀሉት አንደኛ ነው እያለ ይነግረናል። የሰደበው ያ ነው። እንደ አጠቃላይ ያ ነገር ይህ ነገር ከስቅለት ጋር ተያይዞ የሚነሳ የሆነ ነገር ነው። እርስ በራሱ የሚጋጭና የሚላተም ሆኖ ከተገኘ ያ ነገር አለመከሰቱን ያሳየናል። አሁን ግን እሱ ላይ ሳይሆን ሀሳባችን ያነሳው ነገር ክርስቶስ ከእኔ ጋር በገነት ትኖራለህ ስላለው እርሱ እኔ በገነት ውስጥ ወደፊት አብሮት እንደሚኖር እየተናገረው እንጂ እውነት ነው እንኳን ብለን ብንሄድ እርሱ ገነት መስጠቱን የሚያሳይ ነገር አይደለም። ይህን ደግሞ ነቢያቶች ነቢዩ ሰለላሁ ዐለይሂ ወሰለም ላሳይ ይችላል። በርካታ ሰዎችን ስማቸውን የጠቀሱ አንተ በገነት ነህ፣ አንተ በገነት ነህ እያሉ ይነግሯቸው ነበር። ወላጆች ህፃን ልጆቹን ተንከባክቦ ያሳደገ ሰው ከእኔ ጋር እኩል በገነት ይኖራል እያሉ ይናገራሉ። ስለዚህ ከእርሳቸው ጋር እንደምንኖር ወይንም ደግሞ ከእርሳቸው ጋር እኩል ገነት እንደምንገባ ይነግራሉ ነቢያቶች። ያ ግን አምላክ የወደፊቱን የሰዎችን ዕጣ ፈንታ በግልጠተ መለኮት ስለሚያሳውቃቸው ያንን እየተናገሩ እንጂ ኢየሱስም ሆነ ማንኛውም ነቢይ እንዳው ከራሱ እየተናገረ ነው ማለት አይደለም። ይህን ይመስላል። ሌላኛው ጥያቄ እዚሁ ጋር አምላክ እንዴት በገነት ውስጥ ይኖራል? ይሄ ነገር ተቀበሉታላችሁ? ከእኔ ጋር በገነት ትኖራለህ ብሎታል ኢየሱስ ክርስቶስ። እንዴት ነው? አምላክ ነው ከተባለ መልሶ እንደገና በገነት ውስጥ ከኛ ጋር ሊኖር ነው ከሰዎች ጋር? እንዴት ነው ይሄ ነገር? ገነት የተዘጋጀችው እኮ የአምላክን ሕግና ስርዓት ለጠበቁ ሰዎች ነው። ነገር ግን እንዴት ነው አምላክ በዚያ ውስጥ ይኖራል ተብሎ የሚገለጸው? እሺ ይሄንም ጥያቄ ያዙት። እሺ ጥያቄ ያለው ካለ ይቀጥል። እሺ እንዴት ናችሁ? እሱ ወንድሜ አንዴ ተናግሬ ልውረድ። እኔ ወንድሜ እኔ ብዙም አልቆይም። ስላስገባኸኝ በጣም አመሰግናለሁ። በጣም ነው የምወድቅ፣ በጣም ነው የማከብርክ። ትህትናህን በጣም ወዷለሁ። የምር ነው የምልክ፣ እግዚአብሔርን ነው የምልክ። እና እኔ አሁን አንድ ጥያቄ ነው ያለኝ፣ አንድ ጥያቄና መናገር የምፈልገው ነገር አለ፣ እድሉን ከሰጠኸኝ ማለት ነው። እሺ ምን አለ መሰለክ እሱዬ፣ አሁን ሁላችሁም ማለት እዚህ ሚዲያ ላይ ያላችሁት እኛ አውቀን ተምረን ወደ እውነተኛው መንገድ እንድንሄድ ነው አይደለም የምትፈልጉት? እና አሁን ትንሽ የታዘብኩትን ነገር ማለት ስናገር እኔ አሁን ለምሳሌ ኢቨን እኔ ወንድሜ ሙስሊም ነው፣ ሙስሊም ወንድም አለኝ። የምሬን ነው መልክ ገብቷል። እኛ ከሙስሊሞች ጋር ተዋደን ተከባብረን ነው የምንኖረው። እና ግን አሁን ትንሽ ሚዲያ ላይ የማየው ነገር በጣም ይደብራል። አሁን በእኛም በኩል የሚሳደቡ ልጆች አሉ። ኢቨን አሁን ይሄ ቅድም ከስር ቪዲዮ ለቅቅ ያለው ግቡና እዩት ብሎ ገብቼ ቪዲዮን አየሁት እና ስለመሰዳደብ ምናምን ነበር የሚለው። እና አሁን ሁሉም ጋር ብትሄድ እዛ ጋር ብትሄድ አሁን የማርያምን ስዕል ዘቅዝቀው ይሳደባሉ ምናምን። እኛም ልጆች ጋር እንደዚህ አይነት ነገር አለ። ገባ?
አሁን እንደዚህ በሚሆንበት ሰዓት እኛ ማንን ነው የምንከተለው? እኔም ሁሉም የራሱን ስለሆነ የሚያራምደው እስልምና እኮ ተሳዳቢ ነው እላለሁ ተነስቼ፣ ክርስትና ተሳዳቢ ነው እንላለን አይደለ? ስለዚህ እንዴት መጀመሪያ እኮ ሲጀመር ሃይማኖት ያለ ምግባር ከባድ ነው አይደል እሱዬ? እና አሁን ይሄንን ነገር ደግሞ ማድረግ የምትችሉት እናንተ ኡስታዙ ያሉት እንትኖች ናቸው ይሄንን ነገር ማድረግ የሚችሉት ብዬ ነው ማስበው ሁሱዬና እንዳንተ አሁን ለምሳሌ እንዳንተ ማለት ጥላቻን ከውስጣችን ብናስወግድ አሁን እኮ ወደ እውነተኛው ወደ ትክክለኛው መንገድ እንድንሄድ ይሄ እኮ ዝም ብሎ ጆክ እኮ አይደለም አይደል? የህይወት ማለት የነፍስ ጉዳይ ነው። የነፍስ ጉዳይ የዘላለምን ህይወት የማግኘት ጉዳይ ነው አይደል? ስለዚህ ከእልህ ወተን አንተም የእግዚአብሔርን ቃል ያኛውን በዛ ወገንም ያለው የእግዚአብሔርን ቃል ከዛ በኋላ ተምረን አውቀን ትክክለኛውን መንገድ እንድንጓዝ አንተ በተቻለ አቅም ባንተ በኩል ያሉትን ማለት መገሰጽ ማለት መቆጣት ማለት እኔ እስልምናን ሳከብር ነው ኦርቶዶክስ የሚከበርልኝ አይደል? ስለዚህ ግዴታዬ ነው እስልምናን አክብሬ መኖር። የፈለከው መከተል መብት አለህ። ባውቅ እከተልሃለሁ፣ ባላውቅ የራሴ ጉዳይ አይደል እንዴ? አንተ የሚጠበቅብህን ትነግረኛለህ፣ ያኛውም አካል የሚጠበቅበትን ይናገራል፣ የሚያወጣኝን እከተላለሁ አይደል? እና ይሄንን ነው እሱ የኔ በጣም ነው ወድክ እግዚአብሔር ምስክሬ ነው ማለት ትዕግስት በቃ አሁን ኢቭን እኔ ይሄንን ፎሎዬን እንኳን አይቶ ገስት ላይ ያስገቡኝ አንተ ግን ሳትልቅን ያስገባኝ የምሬን ነው እና አንድ መጠየቅ የምፈልገው ነገር እሱዬ አሁን ለምሳሌ እኔ እስልምናን መከተል ብፈልግ የትኛውን እስልምና ነው መከተለው? እኔ አሁን በዘመኔ ስኖር እስልምና ሁለት መሆኑን አላውቅም። ገባ? አሁን የምሰማው እስልምና ሁለት ምናምን የሚባል ነገር አለና የትኛውን እስልምና ነው መቀበል ያለብኝ? እኔ ትክክለኛው ይሄ ነው ይባላልና አንዱ ነው ሲቀጥ ኢቭን ይቅርታ አድርግልኝ እሱ አሁን ኢቭን እኔ ስናገር ከስር ብዙ ምጽፉ ልጆች አላችሁ ግን ፕሊዝ በቃ ተው እንደዚህ አይነት ነገር የምር ተው እና እሱ የቺን ነገር መልስልኝ። አየሽ አንድ ሰው እስልምናን መቀበል ቢፈልግ የትኛውን እስልምና ነው የሚቀበለው የሚለው እስልምና በመጀመሪያ ሁለት መስሎ የታያችሁ ሰዎች ይሄ ስህተት ነው። እስልምና አንድ ነው፣ ግን ተለያይተው ያያቸዋቸው ወደ እስልምና ራሳቸውን ያስጠጉ ግለሰቦች ሁለት ሆነው ስለታያችሁ ነው። ያ ማለት ግለሰቦቹ በግንዛቤ የተለያዩ ማለት እስልምና አስተምህሮቱ የተለያየ ሁለት ነው ማለት አይደለም። እስልምና የሚለካው በእስልምና በመረጃ ምንጮች በቁርአንና በሐዲስ ላይ ባለው መልእክት እንጂ በሰዎች ግንዛቤና አረዳድ አይደለም። አንደኛ ያን ማወቅ አለብን። አምላክ ከቀደሙ ነቢያት ዘመን ጀምሮ ኢስላምን ሲደነግግ ቆይቷል። እስከ ዘመኑ ፍጻሜ ድረስ ኢስላም ነገር ግን ራሳቸውን ወደዚህ ሃይማኖት ያስጠጉ በተሳሳተ ግንዛቤ አንዳንዶቹ ከእውነተኛው የእስልምና መንገድ ለቀውና አፈንግጠው ታያላችሁ። ያ ማለት እስልምና ተለያየ ሳይሆን እነዚህ ሰዎች ወደ እስልምና ራሳቸውን ያስጠጉ ሰዎች ተለያይተዋል። በምን ምክንያት ነው የተለያዩት? የትኛውስ ነው እውነተኛው ብለን የዛኔ እውነተኛው የትኛው እንደሆነ ለማወቅ ወደ እስልምና የመረጃ ምንጮች ወደ ቁርአን ወደ ሐዲስ በመመለስ የምናውቀው ነው። ሁለተኛ ይሄ ነው። ሶስተኛ ነገር ዛሬ እነዚህ ሰዎች ተለያይተው መታየታቸው አንዱ የእስልምና ትክክለኛነት ማረጋገጫ ነው። ለምን ከተባለ ኢስላም የሚረጋገጠው አንድ ሃይማኖት የሚረጋገጠው ስለወደፊት ትንቢትን ይናገራል። ያ ትንቢት በተናገረው መሰረት ደግሞ ይፈጸማል። ይህ የዚያን ሃይማኖት እውነተኛነት ያረጋግጣል። በተለይ ደግሞ የዚህ የመጨረሻ ዘመን ነቢይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛነትን የሚያረጋግጥ ነው። ለምን ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዘመናቸው እነዚህ ሁሉ አንጃዎች ዛሬ ሳይፈጠሩ ወደፊት እነዚህ አንጃዎች ይፈጠራሉ ብለው በትንቢት ቃላቸው ላይ ተናግረዋቸዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም افترقت اليهود على 71 فرقة وافترقت النصارى على 72 فرقة وستفترق أمتي على 73 فرقة كلها في النار إلا واحدة. قيل من هي يا رسول الله؟ قال من كان على مثل ما أنا عليه اليوم وأصحابي. وفي رواية أخرى قال هي الجماعة. نبي محمد صلى الله عليه وسلم ሲናገሩ ምን አሉ? አይሁዲዎች ለ71 ተከፋፈሉ፣ ሁሉም የእሳት ናቸው፣ አንዷ ብቻ ስትቀር። ክርስቲያኖች ለ72 ተከፋፈሉ፣ ሁሉም የእሳት ናቸው፣ አንዷ ብቻ ስትቀር።
ወደፊት ደግሞ የኔ ትውልድ ለ73 ይከፋፈላሉ አሉ። ሁሉም የእሳት ናቸው፣ አንዷ ብቻ ስትቀር አሉ። እርሷን ማነች ተብለው ሲጠየቁ ጊዜ እኔና እናንተ ዛሬ ባለንበት መንገድ ላይ የጸኑ ሰዎች ናቸው ብለው ተናገሩ። አያችሁ፣ ከዚህ ምን እንረዳለን? ለጥያቄው መልስ ዛሬ ተለያይተው ማየታችን እነዚህን ነቢዩ ሰለላሁ ዐለይሂ ወሰለም ቀድሞ የተናገሩት ነገር ነውና አንድ ነቢይ ስለወደፊት ተናግሮ ያ የተናገረው ትክክል ተፈጽሞ መታየቱ የነቢይነቱ ማረጋገጫ ነው። ትንቢት ይባላል አይደል? የአንድ ነቢይ የነቢይነቱ ማረጋገጫ ከነቢይነት መሰረቶች መካከል ነቢያት ትንቢትን ይናገራሉ። ወደፊትም ያ የተናገሩት ትንቢት በትክክል መፈጸሙ እውነተኛነታቸውን ያረጋግጣል። ባይፈጸሙ ዛሬ ባይታዩ እነዚህ ነበር እንዳውም ኢስላም ወይም ነቢ ሰለላሁ ዐለይሂ ወሰለም ሐሰተኛ ሊያስብላቸው የሚችለው። ምክንያቱም አንድ ነቢይ የወደፊትን ይሆናል ብሎ ተናግሮ በተናገረው መሰረት ሳይፈጸም ቢቀር ሐሰተኛ ይሆን ነበር። ስለዚህ ተፈጸሙ መታየታቸው ኢስላምን የሚያስተች ነገር ሳይሆን የእስልምናን እውነተኛነት የሚያረጋግጥ ነው። ይሄ ነው። ሌላኛው ታዲያ እነዚህ ሰዎች ዛሬ ላይ የምታያቸው ሰዎች ትክክለኛው መንገድ ላይ ያሉትንና ያሉትን እንዴት ነው ማወቅ የምንችለው የሚለውን የመጨረሻ ልንገራችሁ። ያም ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቀው መልስ ሰጥተውበታል። ታዲያ የትኞቹ ናቸው ከ73ቶቹ የሚድኑት አንቱ የአላህ መልእክተኛ ሲባሉ ጊዜ መን ካነ ዐላ ሚስሊ ማ አነ ዐለይሂ ልየውም ወአስሓቢ ነው። ልክ ዛሬ እኔና ባልደረቦቼ ባለንበት መንገድ ላይ ያሉ ናቸው ብለው ተናገሩ። ማለት ሁም አለዚነ እስተቃሙ ዐላ ኪታቢላህ ወዐላ ሱነት ረሱሊህ ሰለላሁ ዐለይሂ ወሰለም ወዐላ ማ ካነ ዐለይሂ አስሓቡ ረሱሊላህ ሰለላሁ ዐለይሂ ወሰለም ቁርአንና ሐዲስ ላይ በተገለጸውና ያን ቁርአንና ሐዲስ የነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሰሓቦች፣ ታቢዒዎች፣ አትባዑ ታቢዒን፣ ሰለፎች ብለን የምንጠራቸው እነርሱ በተገነዘቡበት ግንዛቤ ላይ ያሉ ናቸው። ታዲያ በቁርአንና በሐዲስ ላይ የአላህን ባህሪያቶች በተመለከተ ያ ነው ምናልባት እንትን ውዝግብ የፈጠረብሽ ሁለት ሌላኛ መስሎ የታዩት እነዚያ ቁርአንና ሐዲስ ላይ የመጣውን የሚያጸድቁና አይ በቀጥታ አንቀበልም የሚሉ ሰዎች አሉ። ታዲያ እውነተኛ የትኛው ነው ከተባለ አምላክ ስለራሱ የተናገረውን አምነው መቀበል ላይ ያሉ ሰዎች ናቸው። ያንንም ሲቀበሉ ጊዜ ያው ይቅርታ ሁሱዬ ይኸውልህ እኔ ነገርኩ እኮ እኔ ማለት ከሙስሊም ጋር ያደግኩት ኢቨን ቤቴ ውስጥም ነገርኩ ከሙስሊም ወንድም አለኝ ገብቷል። ግን እኔ እስልምና ሁለት አላውቀውም አልኩ እኮ። ግን አሁን ሰሞኑን ነው ያው ይሄ ነገር እያየህ ነው አንተ ሲራገብ ሳይ ነው ይሄን ነገር ማለት የጠየቅኩ መርዝሽን ረጨሽ ላላችሁኝ ሰዎች ከስር ማለት ነው። እኔ ይሄ መርዝነት ምናምን ማለት መጠየቅ ኃጢአት ነው እንዴ? እሱዬ ወንድሜ ታያቸው እነሱን አሁን እየነገርኩህ አይ ማወቅ ነው እኮ ነው። አሁን ትክክለኛውን መንገድ በቃ የትኛውን ነው መከተል ያለብኝ እስልምናን ከፈለኩ እንዴ? መጀመሪያ እኮ መርምሩ ይላል። ምን ሆናችሁ ነው እኮ? ታያቸው እነሱን አዳምጪ። ለማንኛውም እሺ አምላክ ማወቅ የምንችለው ነቢያቶች በተናገሩት ልክና ልክ ብቻ ነው። ከነቢያት ውጭ አምላክን የሚያውቅ ማንም የለም። ገብታችኋል? ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ መጽሐፋችሁም ላይ እርሱ እኔ አውቅሃለሁኝና እኔም ገለጽኩላቸው ስለ አንተንም ተቀበሉ እያለ ይናገራል። ስለ አንዱ አምላክ ሊያውቅ የሚችለው ነቢያቶች ናቸው። ነቢያቶች የተናገሩትን አምነው መቀበል ግድ ይላል። ስትቀበሉ ግን ስለ ነቢያት ስለ አምላክ የተናገሩትን አንደኛ ፈጣሪ ከፍጡር ጋር አታመሳስሉትም። ገብታችኋል አይደል? ለምሳሌ አዳምን በእጆቼ ሰራሁት ይላል። በእጆቼ ሰራሁት አለ። ኦኬ እጅ እንዳለው ተአመናችሁ እዛው ቃሉ ላይ እጆቼ ብሎ ስለተናገረ። ግን የፍጡር ጋር የተመሳሰለው በምንድን ነው ከተባለ በስም ነው የተመሳሰለው። ገብታችኋል? የፈጣሪን እጅ ከፍጡር እጅ ጋር በፍጹም የምታመሳስሉት ነገር አይደለም። ነገር ግን አይ በእጆቼ የሚለውን አልቀበልም ነቢያቶች የተናገሩትን ካላችሁ በነቢያት መንገድ ላይ አይደላችሁም። በነቢያት መንገድ ላይ አይደላችሁም። ገብታችኋል? ከፍጡር ጋር ለመመሳሰሉ መስፈርቱ ምንድን ነው ከተባለ إذا قال الرجل مثلا يده سبحانه وتعالى كيدي هذا الذي وقع في التجسيم ከፍጡር ጋር የሚመሳሰለው መቼ ነው? የፈጣሪ እጅ ከእኔ እጅ ጋር ተመሳሳይ ነው ባልክ ጊዜ የዛኔ አዎ ፈጣሪን ከፍጡር ጋር አመሳስለዋልና በፍጹም አንተ ካዲ ነህ። እርሱ ፍጥረታትን አይመስልም። ነገር ግን የድሁ سبحانه وتعالى ليست كيد المخلوقين የእርሱ የፈጣሪ እጅ ልክ እንደ ፍጥረታት እጅ አይደለም ብሎ ያመነ ሰው በፍጹም ይሄ በትክክለኛ መንገድ ላይ ነው እንጂ ያለው ከፈጣሪ ጋር ፍጥረታትን አመሳስለሃል ተብሎ አይታሰብም። ገባሽ አይደለ? ግን እነዚህ ሰዎች አህባሾችም ሆነው ሌሎች ተከታዮቻቸው ምን ይላሉ? እጅ የሚለው ስሙ ራሱ ስለተመሳሰለ ከፈጣሪ ጋር እጅ ብለን አንቀበልም። እጅ ካልክ የግዴታ ተጅሲም ላይ መጣህ ይላሉ። ላ ይህን ያለው ማን ነው?
ከፍጥረታት ጋር ተሽቢህ ላይ ወደቃቸው ነው። የተሽቢህ መስፈርቱ ምንድን ነው? التشبيه هو الذي يقول يده سبحانه وتعالى كيدي ورجله سبحانه وتعالى كرجلي وسمعه سبحانه وتعالى كسمعي وعينه سبحانه وتعالى كعيني የአምላክ አይንና የእኔ አይን አንድ አይነት ነው፣ ተመሳሳይ ነው ካለ ሰውየው ያለምንም ጥርጥር ይከፍሯል። ፈጣሪን በፍጡር ስለገለጸ ፈጣሪን ከፍጡር ጋር ስላመሳሰለ። ነገር ግን ፈጣሪ የራሱ የሆነ መለኮታዊ የሆነ ረቂቅ የሆነ ከፍጥረታት ጋር አይመሳሰልም ያለን ሰው ነገር ላይ ነው ያለው። ያ ነው። ሌላኛው ነቢያቶች በገለጹላቸው ልክ ብቻ ነው ስለ አምላክ የምትይዙት። ነቢያቶች ያልገለጹትንስ በራሳችሁ ተፈላስፋችሁ መናገር በአምላክ ላይ ይሄ ክህደት ነው። ይሄ ክህደት ነው። ገብታችኋል አይደል? ነቢያቶች በተናገሩት ልክ ትቆማላችሁ። ወቁፍ ሐይሱ ወቀፈ ልቀውም፣ እነሱ በቆሙበት መንገድ ላይ ትቆማለህ። በቃ ያንተ ኬላ ነው፣ ያ የመጨረሻ ነው። ያንን ወሰን አልፈህ ነቢያቶች ያልገለጹልህን ስለ ገብታችኋል አይደል? የተገለጸውንም ደግሞ ከፍጥረታት ጋር እንዳታመሳሰል። ፈጣሪ በአዳምን በእጁ ሰራው ስለተባለ የእሱ እጅ ስለከኔ ጋር ይህን ይመስላል። እሺ ጥያቄ አለ? ይቀጥል። እሺ ሁሱዬ በጣም አመሰግናለሁ ወንድም አለም። እግዚአብሔር ሞገስ ይሁንክ፣ አይቀይርክ። እሺ የኔ አባት አመሰግናለሁ። ሰላም አለ። እናመሰግናለን። እሺ ጥያቄ አለ? ደህና አልሐምዱሊላህ። እንዴት ነሽ? አሁን የኔ ተራ ነው መሰለኝ። ነቢያቶች እስልምናን ሰብኳል እያልክ ነው። ቁርአን ከመውረዱ በፊት በየትኛው መጽሐፍ ነበረ እስልምና የሚተዳደረው? ስለሱ አይደለም እያወራን ያለነው። አሁን ስለ ፈጣሪ እያወራን ያለነው ከሆነ ስለ ፈጣሪ ባህሪያት እያወራን ነበር። አሁን ባወራነው ላይ መቀጠል ፈልገን አሁን እያወራን የነበረው በፈጣሪ ባህሪያቶች ላይ ነበር። እሺ አሁን ባወራነው ላይ ራሱ ብዙ ስለ አንድ ነብይ ንገረኝ እስቲ፣ ማለት መረጃ ስጠኝ። አላህ ሁለት እጅ አለው ብሎ የሰበከ ነብይ። ስለዚህም አይደለም እያወራን ያለ ነው። አዳምን እግዚአብሔር በእጆች የሰራሁት ይላል በሚለው ጥቅስ ላይ ነበር እያወራን ያለ ነው። በሱ ላይ ልትቀጥይ ከሆነ ቀጥይ። እሱ ላይ ጥያቄ ጠይቋል አልከም እንደሱ እኮ አሁን ስታወራ ከነበረው ወለሽ ስለተነሳሽ ነው ስናወራ የነበረው። እግዚአብሔር አዳምን በእጆች የሰራሁት ይላል አልኩኝ። ስለዚህ የዛኔ እጆች እንዳሉት ይናገራል። ይህን የተናገረ ሰው በትክክል ከፈጣሪ ጋር የፈጣሪ ባህሪ ከፍጥረታት ጋር አይመሳሰልም ካለን ይሄ ትክክለኛ አቋም ነው። ግን ፈጣሪ ስለራሱ የተናገረውን ነገር ይሄ ማስተባበል ደግሞ መካድ ነው። ያልገለጸውን ነገር ደግሞ ከራሳችን ተነስተን የምንገልጽ ከሆነ በፈጣሪ ላይ ወሰን ማለፍ፣ ድንበር ማለፍ፣ ይሄም ክህደት ነው እያልን ነው። ይሄን ነው እንዳውም አንቺ ልክ መጨረሻ ላይ አሁን ልጠይቅ ስትይ ልጅቱን ስንገልጽላት የነበረው ከመጽሐፉ ላይ። ስለዚህ እግዚአብሔር አዳምን በእጆቼ የሰራሁት ይላል አይደለ መጽሐፉ ላይ። የኔ እሱን ነበር ስናወራ የነበረው። እሱን ቀጥይ እስኪ። እግዚአብሔር በእጆቹ ነው አዳምን የሰራው? እኔ ምልክ እግዚአብሔር ቤትም ሊሰራ ይችላል። ቤትም ሊሰራ ይችላል ሳይሆን አዳምን በእጆቹ ነው የሰራ አይደለ? በምኑም ሊሰራ ይችላል እግዚአብሔር። ይሄ ነው ብለን እኛ ልንነግርለት አንችልም። አሁን እኔ መጠየቅ አልችልም። ምላሽ ልመልስ አልገባም ነበረ የጠየኩት ልመልስ ሳይሆን በዚህ ላይ ማውራት ስለፈልጋለሁ ስላልሽ እኮ ነው። እሱ ላይ ነበር እሱ ላይ የተሳሳተ አመለካከትም እንዳይኖርን አንቺ ማረም ትችላለሽ። አዳምን እግዚአብሔር በእጆቹ እንደሰራ ነቢያቶች ያስተማሩት ከነቢያቶች ካስተማሩት ድንበር ማለፍ የለብንም እኮ እያልኩ ነበር። በልጅቷ ምላሽ ሲሰጡ የነበረው ነቢያቶች እንዲህ ብለው ከነገሩ በቀር የኔ ይሰማሻል? የነቢያቶች እያልን የነበረው ስለ አምላክ ባህሪያቶች እያወራን ነበረ። ነቢያቶች ለምሳሌ ሙሴ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ላይ እግዚአብሔር አዳምን በእጆቹ እንደሰራው ይናገራል። ስለዚያ እያወራን ነበረ። ስለዚህ የእግዚአብሔር እጆች ተገልጠዋል አልተገለጡም? የኔ ምን አይነትስ ናቸው? ስንት ጣት አላቸው? ደም አላቸው? ስንት ጥፍር አላቸው? ተገልጧል? የመጽሐፍ ቅዱስ ላይ ወይንስ አልገለጻቸውም? እሱ እግዚአብሔር እጅ፣ ጣት፣ እግር የለውም፣ አይታይም። እግዚአብሔር አካል የለውም አለው። በተለየ አካሉ ወልድ ስጋ ሆኗል። ወልድ ደግሞ አሁን ያልካቸውን አለው።
እንደዛ ወልድ ለመለስ አይደለም። ይችላል። በብሉይ ኪዳን በስጋ የተገለጠውን ወልድ ሳይሆን ያውና ሕዝቅኤል ላይ ወልድ በስጋ አልተገለጠም ነበር። እኔ ደግሞ እሱ በእጄ ለምን እንደዛ አጨበጭባለሁ። እሺ ልንገርህ እሱ አንደኛ ለምን እንደዛ ጥቅስ እንደተባለ የሰው ልጅ እሺ፣ አንብቤ በሚገባው እሺ፣ ምንድን ነው መንገድ የሰው ልጅ የኔ በሚረዳው የሰው ልጅ ነገሮችን የኔ የሚያደርገው በእጆቹ ነው አይደለ? እየሰማኝ ነው? እየመለስኩልህ የኔ ነው ወይ? መቼ አነበብሽው? አንብቢው መጀመሪያ ምንድን ነው የሚለው? አንብብልኝ፣ ችግር የለውም። እኔ ደግሞ በእጄ እኔ አጨበጭባለሁ። ይሄ ምን መጽሐፍ እኔ ነው? ደግሞ በእጄ ሕዝቅኤል የምን ምዕራፍ መጽሐፍ ነው? 21 ቁጥር 17 ሕዝቅኤል ያው እኔ ደግሞ ማን ያለው? በእጄ አጨበጭባለሁ። እኔ ደግሞ እግዚአብሔር በሚናገረው ያው ጨርሼ ያልቅሽ ለዚያ ነበር። እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ አለ። ስለዚህ እግዚአብሔር በእጆቼ አጨበጭባለሁ እያለ ነው። እጆቹ ተገልጠው ነገርኩ እኮ እሱ ምን አይነት ናቸው? አንድ የኔ የኛ መጽሐፍ ቅዱስ እኮ መጽሐፍ ቅዱስ ላይ የተነገሩ ቃላቶች እንደ እንትን አንወስዳቸውም። አፈታት አለው፣ እንዳውዱ ይፈታል ፈተን ነው እንጂ እግዚአብሔር አካል አለው ብለን አናምንም ሲጀመር ማለት ነው። እንደዛ ለምን ተባለ ካልከኝ የሰው ልጅ በሚገባን መንገድ የሰው ልጅ በምንረዳው መንገድ ነው የሚጻፈው ቃላቱ ማለት ነው። እዛ ላይ ተቀመጠው ለምሳሌ በእጆቹ ሰራ፣ የሰው አእምሮ ላይ ሌላ ጥያቄ እንዳይፈጠር እግዚአብሔር በእጆቹ ሰራ ተብሎ ተቀመጠ እንጂ እግዚአብሔር እጆች ኖሮት በምንም መንገድ ሊሰራ ይችላል። እግዚአብሔር በምንም እንዴትም አድርጎ ሊሰራ ይሁን ብሎ ይሆናል ምንም ነገር ማለት ነው። እኛ በምንረዳው መንገድ ነው የተጻፈው መጽሐፉ ማለት ነው እንጂ እግዚአብሔር እጆች አሉት እግዚአብሔር እግር አለው ለማለት ተፈልጎ አይደለም። እኔ በተረዳሁት ነው። አሁንም እኔ በገባኝ መንገድ ነው እየነገርኩት ያለሁት እንጂ የኔ አዳምጪ እንጂ ታዲያ አሁን ያልሽው ሁሉ አንድ ቦታ ላይ የለም አሁን መጽሐፍ እሺ ቅዱስ እኔ መለስኩልህ። አንድ እኔ ቦታ የተረዳሁትን ያህል መለስኩ። አንተ መልስልኝ። እሱ አልመለስሽም። ቆይ አንዴ እግዚአብሔር በእጆቼ እንዴ አንተ ለአንተ አጨበጭባለሁ መልስ ይላል። ላይሆን ይችላል። እሱ ይኸውልህ አንተ የምትፈልገውን አልመልስም እኮ እኔ ቢያንስ እሺ አንድ የመለስሽ ነገር በማስረጃ አስደግፈሽ ንገሪኝ። የቱ ጋር ነው አንተ እንደሱ ማስረጃ የምትፈልገውን ያለው? አልመልስም። እኔ የተረዳሁትን እኔ መልስ ነው ብዬ እኔ ያመንኩበትን የምፈልገውን ነገርኩ። አንቺ የምትፈልጊውን ካልሆነ ወደ ሌላ ጥያቄ ነው የኔ የምታልፈው አታዳምጪም እንጂ አልተመለሰም ብለህ እዛ ጋር እንትን ማለት የለብህም። እኔ እኔ በገባኝ አልተመለሰም አልልም። ተመልሷል። አመሰግናለሁ። ማስረጃ ነው የጠየቅኩት ለተናገርሽው። ሕዝቅኤል የቱ ጋር ነው እንደሱ ያለው? እግዚአብሔር እጅ ያለው ሲባል ትክክለኛ እጅ አይደለም፣ እኛ እናንተ እንዲገባችሁ ነው እንጂ እጅ እንደ ኑሮት እኛ አይደለም ብሏል ትክክለኛ ሕዝቅኤል። እጅ ምንም አይደለም ነገር ካልን አንተ እንዴት ነው ትክክለኛ እጅ ነው ብለህ አንተ ለእግዚአብሔር ለእኛ እግዚአብሔር እጅ ለመስጠት አንቺ የምትሞክረው? የተናገርሽው በፈጣሪ ስም አንቺ የተናገርሽውን ሕዝቅኤል ተናግሮታል ወይ? አሁን ጥያቄው ከነቢያቶች መካከል እኛ እጅ ያለው ስንል ትክክለኛ እጅ አይደለም እንዳው ለምሳሌ ተብሎ የተነገረ ነው ያላችሁ ማን ነው? እንደሱ ያለ ቃል በቃል መጽሐፉን እየካዳችሁት እኮ ነው። እግዚአብሔር እጆች አሉኝ አለ። አይ የለህም እጅ ነው አንተ እና መጽሐፉን እሺ አንተ መጽሐፍ ቅዱስ ትቀበላለህ? አሁን ያንቺ መጽሐፍ ነው የምትቀበይ መጽሐፍ ነው። ማስረጃ አምጣልኝ። አታዳምጭም እንዴ? በፈጣሪ ስም መጽሐፉ ያንቺ መጽሐፍ ነው። እጅ አለው የሚል የለም አልሽን። አይ እጅ አለው ብለን አሳየንሽ። ልክ ስናሳይሽ ጊዜ ደግሞ ሌላ ትርጓሜ ሰጠሽው። አይ እጅ አይደለም ብለሽ ተናገርሽ። እንደሱ ከሆነ አንቺ ነሽ ይሄን ነገር የሚያፈርስ ማስረጃ ከመጽሐፉ ላይ ነብያቶች ከነገሩሽ መካከል እጅ አለው ብለው እንደተናገሩ ሁሉ ነገር ግን እጅ ምዕራፍና ቁጥሩን አላስታውስም ለእግዚአብሔር። እሺ ልመልስልህ በማስረጃ ትመልሻለሽ። አሁን ለምትናገር ታውቂልናለሽ ማስረጃው ቁጥሩን ቦታውን አላስታውስም እንጂ በትክክል ለእግዚአብሔር እጅ፣ እግር፣ ፊት፣ ኋላ ምናምን ብለን አንገልጽም፣ አይገለጽም ተብሎ መጽሐፉ ላይ ተጽፏል። መጽሐፍ ቅዱስ ላይ ቁጥሩ የቱ ጋር እንደሆነ አላስታውስም። አሁን ሌላ ጊዜ እሰጥሃለሁ መረጃውን። ስራ ልስ ታመጫለሽ። ከላይ ያላችሁ ክርስቲያኖች ይህን መቀጠል ትፈልጋላችሁ? እግዚአብሔር እጅ አለኝ በእጆቻቸው አጨበጭባለሁ። ሰላም ሁሱ፣ እኔ አንዴ ልጨርስ ላውራ ይቻላል? አውራሽ በዚህ ላይ እስኪ አንተ አትወላቸው ይልቃሽ። እሺ እግዚአብሔር እኔ አይ አጨበጭባለሁ እግዚአብሔር ምናምን ላይ ሳይሆን መጀመሪያ እምነት ማለት ምን ማለት ነው በሚለው ልጀምር። አረስት አለ የተጀመረ እሱ ላይ እስኪ አንተ ቀጥልላቸው። ይሄ ነገር
በጭንቅላታቸው ላይ ጥያቄ ሆኖባቸው እንዳያልፉ አሁን እጅ ያለው እግር ያለው ምናምን እያላችሁ ከምትሄዱ እምነት ማለት በቃ ከእምነት ጀምራችሁ ወጣቱን የሚያበረታታ ነገር እየቆራረጣችሁ ከምታስተምሩ አንተም እግዚአብሔር እጆች አሉት ይላል። አዳምጠኝ አንድ ጊዜ አንተም ወይም ሁለታችሁም ወይ እሺ አዳምጥ እንጂ የተጻፈው ማንበቡ ችግሩ ምንድን ነው? የተጻፈ ነው አይደለ? አንተ እዚህ ጋር መጽሐፍ ላይ የተጻፈ ነገር እጆች አሉኝ በእጆቼ አጨበጭባለሁ አለ እግዚአብሔር። እንዴት ነው የሚያጨበጭበው? ይሄ ነው ጥያቄው። አይ አልተገለጠም ይሄ ነገር ከሆነ መልሶ አልተገለጠም በልና ወደ ቀጣዩ ወደ አንተ ሀሳብ እንሄዳለን። እንዴት እንደሚያጨበጭብ እግዚአብሔር ተገልጠም አልተገለጠም ያንተ መልስ ነው። አልተገለጠም የሚለው ያንተ መልስ ነው። ግን እጅ ያለው እግር ያለው እጅ ያለው እግር ያለው ምናምን እያላችሁ ከምታስተምሩ አንተ ሌላ መልስ ካለ ልናይ ነው። አዳምጥ። አሁን እኔ ልንገርህ፣ ልክ እንደ ወጣት አንተ ወጣት ነህ። እኔ እያዳመጥኩህ አይደለሁ እኮ አዳምጥሽ፣ ረጋ በል። እግዚአብሔር እጆች አሉኝ ይላል። እጆች አሉት የሉትም? እግዚአብሔር ከዚህ መጀመሪያ እኔ ልንገርህ። አሁን አንተ ጥቅሱ ላይ ታወራለህ ወይስ አታወራም? መጀመሪያ ከመጀመሪያው ጀምረህ ስትሄድ እኮ ነው ሁሉ ነገር የሚገለጥልህ። እሺ ከመጀመሪያው እንጀምርልህ። ያው አይደለ አባትህን አንተ እናትህ ስትነግርህ ምን ብለህ ነው ያመንከው? ተወዎች እናትና አባትን ተዋቸውና እግዚአብሔር እዚህ ጋር እጆች አሉኝ አጨበጭባለሁ ይላል። ምን ትላለህ? እጆች አሉት የሉትም? እግዚአብሔር ሰላም አጨብጨብ ሰላም አላጨብጨብ አይደለም ምን ያልኩህ። መጀመሪያ እኔ የጠየቅኩህን አባት ማለት ጊዜ አትፍች። እዚህ ለመወያየት ነው የመጣችሁት፣ ለማውራት ነው አይደለ? እግዚአብሔር ያው ጥቅሱን እያሳየና አታወራም? ጥቅሱ ላይ መጀመሪያ እንደ ወጣት አዳምጠኝ። መጀመሪያ እኔ የምለው መጀመሪያ አይሰማም እንደ ፈጣሪ ስም ምን ታደርገኛለህ? ለአንተ የእንትን ሌላ ወሬ ለማውራት አሁን ጊዜ የለንም። እሺ በስንት ጊዜያችንን አጣበን ምን ብለን ተጠቅመን ነው እዚህ የምንመጣው? ጥቅሱ ላይ ከሆነ አውራ። እሺ አንዴ ብቻ ልንገርህና እኔ እነግርሃለሁ። ስለሱም እኮ እሄድልሃለሁ። ግን አንዴ አድርስ። አሁን አንተ ታወራለህ አታወራም? በሚወራው ትወያያለህ በሃይማኖታዊ ጉዳይ ወይንስ የግል ጉዳይ ለማውራት ፈልገህ ነው? የግል ጉዳይ አይደለም። ከዚህ ላይም ልመጣልህ ነው። ልክ እንደ ፖለቲከኛ ያለው እግር ያለው አፍ አለው ጉንጭ አለው ከምትሉ ታዳምጥም አትሰማም እንዴ? እንደሱ ከሆነ ይሄን አንብብና አስረዳ። በቃ እኔ መጽሐፉን ይዤዋለሁ፣ ሁሌ ነው የማነበው። እሱ እኔ እንደምረዳው እረዳዋለሁ። በቃ ጊዜያችንን ከሚያቃጥል ሌላ ክርስቲያን እድል እንስጥ። ክርስቲያን አለ ካለ ሰላም፣ እንዴት ነህ? ሰላም ብያለሁ። ደህና ነኝ። ሁሉ ሰላም ነው። ሁሉ ሰላም። እኔ ምናልባት እስልምናን ለማወቅና ለመማር ፈልጌ ነበርና ምናልባት በደንብ ተምሬ ወደ እምነቱ መምጣት ፈልጋለሁ። እሺ ጥያቄ ምንድን ነው? ኦኬ እሺ፣ 3 ጥያቄዎች አሉኝና እዛ ላይ ግልጽ ማብራሪያ ካገኘው ያው ወደ እምነቱ ልገባ ከራሴ ጋር አውርቼ ስለወሰንኩኝ ከተቻለ እነዛን ጥያቄዎች እንድትመልሱልኝ እፈልጋለሁ። ጥያቄዎችን ልጠይቅ እችላለሁ? ኦኬ እሺ፣ አመሰግናለሁ ድል ስለሰጠኝ አመሰግናለሁ። አንደኛው ጥያቄ ምንድነው ቁርአን እና መጽሐፍ ቅዱስ ሲጻፉ ቅደም ተከተል አላቸው ወይ? ለምሳሌ ቁርአን ላይ ኢሳ፣ መርየም፣ የሱፍ፣ ኢብራሂም እያለ የእነ አብርሃምን፣ የማርያምን፣ የኢየሱስን ስሞች ይጠቅሳል። ስለዚህ ቅደም ተከተል አለው ወይ ካለን አለው ወይ የለውም የሚለውን መጀመሪያ ትመልስልኛለህ። ሁለተኛ ደግሞ እዚሁ ላይ ያይዘ መጽሐፍ ቅዱስ እና ቁርአን አንዱ ከአንዱ ወስዷል ወይስ የየራሳቸውን ያስቀመጡት? ለምሳሌ መጽሐፍ ቅዱስ ላይ መሐመድ የለም ይላሉ፣ ነብዩ መሐመድ የሚል የለም ነው የሚሉት በአጠቃላይ። እና ይሄንን ነገር ብሪፍ የሚያደርግልኝ
የማነበው በደንብ ማንበብ የምፈልገው ነገር ነው እንድሰጠኝ የምፈልገው። አንድ ይሄ። ሁለት ደግሞ እየመለስክልኝ ትሄዳለህ ወይስ ሙሉ ልጠይቅ? አንዴ እሺ፣ አንዳንዱን የሆነ የመጀመሪያውን ጥያቄ ግልጽ አድርገውና እሱን እየመለስልህ ወደ ቀጣይ ትሄዳለህ። ኦኬ፣ እሺ። የመጀመሪያው ጥያቄ ምንድነው? በደንብ አሁንም ግልጽ ላድርገው። ቁርአንና መጽሐፍ ቅዱስ ቅድሚያ የተጻፈው ማን ነው? ቅድሚያ የተጻፈው ቁርአን ከሆነ ወይ መጽሐፍ ቅዱስ ከሆነ ማስረጃ ፈልጋለሁ። እዚህ ቦታ ላይ አንብብ እንድትለኝ ፈልጋለሁ። በደንብ ዲቴል አንብቤ ማወቅ ስለምፈልግ ማለት ነው። እንደገና ደግሞ እዛው ላይ አንድ ላይ እንድመልስልኝ ነው። አንዱ ለምሳሌ ማርያም፣ ኢሳ፣ ኢየሱስ እያለ የተጻፉ ጽሁፎች አሉ። እነዛ ጽሁፎች የትኛው ነው? ቁርአን ነው መጽሐፍ ቅዱስ ነው ከአንዱ የወሰደው የሚለው ነገር ብሪፍ እንድታደርገኝ ይፈልጋለሁ። በጣም ሶሪ፣ ስራ ቦታ ስለሆንኩ ነው ንፋስ ያለውና ይሄን ሁለቱን መልስልኝና ወደ ቀጣይ ጥያቄ እሄዳለሁ። መልስ ሳይሆን እንትን ስጠኝ፣ የማነበውን ሪከመንድ የምታደርገኝን እንትን ስጠኝ፣ መጽሐፍ ስጠኝ። እሺ፣ አዳምጥሽ። እሺ፣ ከቁርአን እና ከመጽሐፍ ቅዱስ ማን ነው ቀድሞ የተጻፈው የሚል ጥያቄ ነው። በመጀመሪያ ከሁለቱ ማን ነው ቀድሞ የተጻፈው ሲባል ጊዜ ምን አይነት ጥያቄ ይመስላችኋል? የማነጻጸር ጥያቄ ነው አይደለ? የማነጻጸር ጥያቄ ነው። የሚነጻጸሩ ነገራቶች ደግሞ ተመሳሳይ የሆኑ ነገራቶች መሆን አለባቸው የሚለው መታወቅ አለበት። ገብቷችኋል? ተመሳሳይ የሆኑ ነገራቶች ናቸው መነጻጸር ያለባቸው። የማይመሳሰልን ነገር ለማመዛዘር መሄድ ጥያቄ ውስጥ ይሆናል። ስለዚህ ለማነጻጸር ሁለቱ ተመሳሳይ ናቸው አይደሉም የሚለውን ሁለቱን አመጣጥ ማወቅ ይቀድማል። ቁርአን ከአምላክ ዘንድ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል በቃል በገብርኤል በኩል የመጣ ነው። መጽሐፍ ቅዱስ ግን እንዴት ነው ከተባለ ምድር ላይ ሰዎች ሉቃስ ራሱ እንደተናገረው እኔ ሁሉን ተከታትዬ መልካም ይሆናል ብዬ ይሄንን ጻፍኩኝ፣ ሌሎችም ለመጻፍ ጓደኞቼ ለመጻፍ እንደሞከሩ እያለ ይናገራል። የሰዎች የጽህፈት ጥረት እንጂ መጽሐፍ ቅዱስ ከአምላክ ዘንድ የመጣ እንዳልሆነ እነ ሉቃስ ራሱ ተናግረዋል። ቁርአንስ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሆነ አስተማሪ ሂደው ከሆነ እንዳው ጥረው ምናምን ያስጻፉት ይመስላችኋል? እንደዛ አይደለም። ቁርአን ግን ከአምላክ ዘንድ በመንፈስ ቅዱስ ምሪት በመልአኩ ገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣ ቃል ነው። ስለዚህ ከአምላክ የመጣ ቃል እና ሰዎች በምድር ላይ ከተማሪዎች እንትን ብለው በጥረት እንትን የጻፉት ይሄ ሊነጻጸር የማይችል ነው። ማነጻጸር ያለባቸው ማነጻጸር የሚቻሉ ነገራቶችን መሆን አለበት። ገብቷቸዋል? ያ ነው የመጀመሪያው መልስ። ቁርአን እንዴት መጣ ከተባለ ለዚህ ማስረጃ ማነበው ፈልጋለሁ ይብራ ልጁ። ልክ እንዲሁ ደግሞ መጽሐፍ ቅዱስ በምድር ላይ ሰዎች የራሳቸው የጽህፈት ጥረታቸው እንደሆነ የተናገሩበትን እንዳሉ ማስረጃ ለመጽሐፍ ቅዱስ ለዚህ ለተናገርኩ ማስረጃ ሉቃስ ራሱ የተናገረው እንዴት እንደጻፈ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ጀምረህ አንብበው። ሁለተኛው ነገር የቁርአን አመጣጥ ቁል አንዘለሁ አለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ ይላል በሱረቱል ፉርቃን ላይ የሰማያትንና የምድርን ሚስጥር የሚያውቀው አምላክ አላህ አወረደው በላቸው ይላል። አይደል? ማን ያወረደው? አምላክ አላህ ሱብሓነሁ ወተዓላ ነው። ኢና አንዘልና ዐለይከል ኪታበ ቢልሐቅ ይላል። እኔ በእውነት ወደ አንተ ይህን መጽሐፍ አወረድኩልህ እያለ ይናገራል። አላህ ራሱ እኔ ነኝ ያወረድኩት እያለ የሚናገር ነው ቁርአንን ማለት። ገና ቁርአንን ስትከፍቱት ሁለተኛው ምዕራፍ የመጀመሪያው አንቀጽ ላይ ምን ይላል? ዛሊከል ኪታቡ ላ ረይበ ፊህ ይላል። ይህ ቁርአን ይህ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም እያለ ይናገራል ማለት ነው። ኡስታዝ በጣም ይቅርታ አንዴ። ሰላም አለይኩም። እሺ በጣም ይቅርታ በጣም ሰው በማል ስለገባብን ምንድነው የፈለግኩት መሰለ አንተ የፈለግኩት ምንድነው መሰለ ማብራሪያ ሳይሆን ማብራሪያ እኔ ምናልባት ከወጣው በኋላ ስራ ላይ ስለሆንኩኝ ብዬ ነውና እንትኖችን ነው የምፈልገው። ለምሳሌ ሉቃስ 1:1 ጀምረህ አንብብ ብለኛል። ልክ እንደዛ አይነት ነገሮች እንድሰጥ የፈለገ ነው። እሺ ይቅርታ። በቃ ላውጣለሽ። በቃ ቁርአን እንዴት እንደመጣ ከዓለማቱ ጌታ መጣ፣ ገብርኤል አወረደው ከእርሱ ዘንድ በአንተ ላይ ከነቢያቶች ብትሆን ብሎ የተናገረበትን ልስጥህ። እሺ ከላይ ያለው እስከዛም የተናሰው ሰላም ከላይ ያለው አለ። እሺ እንደገሌ ምዕራፍ 26 192 ነው። እሺ ምን ነበር? ሰላም አለይኩም። አንዱ ወንድማችን ሻሃዳ ሊይዝ ነው እና ሻሃዳ እንድታስይዝልን ነው። እዚሁ አንተ በምታስተላልፈው እንትን ላይ
በበቀደሙም ዲቤት ላይ በመሞርከስ እስካሁን ድረስ እያዳመጠ ነበረ። አልሐምዱሊላህ አሁን በራሱ ፍላጎት በራሱ ፍቃድ ወንድማችን ወደ እስልምና ሊገባ ይፈልጋልና ሻሃዳ እንድታስይዝልን ነው። እሺ አሁን አለ አብሮ አለ። አዎ አለን፣ አብረን ያለን። እሺ ያናግረኝ። ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው ወንድም? አለ አልሐምዱሊላህ። እሺ እስልምና ለመቀበል ወስነሃል አይደል? ወስኛለሁ። እሺ የምለው ቃል አብረን እየተከተልክ ነው። የምለውን ቃል አብረን እየተከተልክ በል። እሺ እሺ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ እመሰክራለሁ ማለት ነው። ጓደኛው ሶላት አሰጋገድ ምናምን ያስተምርህ፣ ሶላት መስገድ ጀምር፣ እስላማዊ ትምህርቶችን ተከታተል። ጥያቄዎች በሚኖረው ጊዜ መጠየቅ ትችላለህ። አይ እሱ የእኛንም መልሳ እኛም ሻሃዳ እንድንይዝ እኛንም አስተምረናል። በነገራችን ላይ ሻሃዳ የሚይዙ ልጆችን ከኋላ ጀርባቸውን እያየ ነው እሱ። ምክንያቱም ብዙ ልጆች ሙስሊም ሆኖ ሻሃዳ የሚይዙ ልጆች አትሰማም እንዴ? እዚሁ ሆነሽ ቢያንስ እስከዛሬ አለው እሱ እሺ፣ አንዴ ትቀጥላለህ። ምን ታደርጋለሽ? እዚሁ ሆነሽ እየሰማሽ እኔ ሙስሊም ነኝ አለ ልጁ ባለ ፕሮፋይሉ አይደለም። ግን እሺ ጓደኛዬ ስለምን አታዳምጪም? ታዲያ ቢያንስ የሆነ ነገር እኮ ጥያቄ ክሮስ ጥያቄ መጠየቅ ይኖርብሃል እኮ እሱ ክርስትና ስለመሆኑ ይኸውልህ፣ ክርስትና ስለመሆኑ ክሮስ ጥያቄ ልጠይቀው ይገባል። እሺ አዳምጪኝ፣ አዳምጪኝ። እሺ እሱ አይ ለእናንተ ለእናንተው ብዬ ነው። አዳምጪ አንድ ጊዜ። ሰሞኑን የያዟቸው ነገር ምንድን ነው? ሰው ሲሰልም ጊዜ ኡስታዝ ቀጥታ ሄደው ሪከርድ ያደርጉና ፕሮፋይላቸው ላይ ገብተው የሙስሊም ነገር ስለሆነ ሪፖስት ያደረጉት ላይክ ያደረጉት ምናምን የፖስተቱት፣ ስለዚህ ሙስሊሞችን እያሰለሙ ያሉት ይላሉ። ቢያንስ 20 ሆነው ከሰለሙት መካከል የሁለት ምናምን ያወጡ። አዳምጪ፣ ሜት አታድርጊ። አደርጋለሁ ግን እውነት እናውራ። እነዛ ፕሊዝ አንተ ስለሆነ አይደለ እየተቀበልክ ያለኸው ትልኛለች። ቢያንስ ኡስታዝ በጣም ይቅርታ ኡስታዝ፣ አንዴ ተረጋጋ እባክህ። ለሰው ክብር ይኖራችሁ እንጂ ሰው እያወራ ከሆነ ጣልቃ አትግቡ። ልክ እናንተ ስታወሩ እኔ እንደማዳምጣችሁ። ይሄ ልጅ ገባ ተናገረ፣ እኔ ሙስሊም ነኝ አለ ባለ ፕሮፋይሉ፣ ግን ጓደኛዬ ክርስቲያን ነው መስለም ይፈልጋል። ከዛ ይሄንን ድምፁን አይቀርጹትም። አሁን በኋላ ይሄን ሪከርድ ታዩታላችሁ። አሁን በኋላ ይሄን ግን ሪከርድ ነው የምታገኙት። ትንቢት ልንገራችሁ፣ እንዴት መሰላችሁ? እኔ ባለ ፕሮፋይሉ ልጅ ሙስሊም ነኝ፣ ጓደኛዬ ደግሞ አብሮኝ ያለው ክርስቲያን ነው፣ እርሱ መስለም ይፈልጋል የምትለዋ ትቆረጥና ትጣላለች። ከዚያስ ልክ ልጁ ሻሃዳ ሲይዝ ጀምረው ይቀርጹትና ግቡና ፕሮፋይል ውስጥ ተመልከቱ ብለው ይሸውዳቸዋል። ይሄ ምንድነው? ከታች ያለው ህዝብ እየሰለሙ ያሉት የራሳቸውን ህዝብ እያሰለሙ ነው ብለው ማጽናኛ እየሰጧቸው ነው፣ መርፌ እየወጓቸው። አብረሽ እየሰማሽ እዚሁ ልጁን እኔ ሙስሊም ነኝ እያለ እየተናገረ ባለ ፕሮፋይሉ ሙስሊም ነኝ ግን መስለም ይፈልግ ልጅ አለ ብለው ይናገራሉ። ብዙ ጊዜ መስለም ይፈልጉ ልጆች በጓደኞቻቸው ፕሮፋይል እየገቡ ነው የሚፈልጉት። ያ ነው። እሺ ለማንኛውም ጥያቄ ያለ ካለ ይቀጥል። እሺ ኡስታዝ የኔን እኮ አልመለስክልኝም። ያንተን መልሼልሃለሁ። ጥቅሱን እየሰጠሁ ነበረ። ምዕራፍ 26 ቁጥር 192 193 194 ላይ ታገኘዋለህ። ቁርአን እንዴት እንደመጣ ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው። ነዘለ ቢሂ ሩሑል አሚን ይላል። ከዓለማቱ ጌታም ዘንድ መልአኩ ገብርኤል አወረደው ይላል።
አላ ቀልቢከ ሙሐመድ ሆይ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ ይላል። ስለዚህ ከነቢያቶች መካከል አንዱ እንድትሆን ዘንድ ከዓለማቱ ጌታ ቁርአንን መልአኩ ገብርኤል አወረደ የሚለውን ቃል በቃል እዛ ጋር ታገኝታላችሁ። ምዕራፍ 26 ቁጥር 192 ላይ። አይ ቀጣይ ጥያቄ መቀጠል እችላለሁ? ይቻላል። ኦኬ ማነው ቁርአንና እስልምናና ክርስትና ማን ቀድሞ መጣ የሚለውን የማይነጻጸሩ ናቸው፣ መነጻጸር አይችሉም ብለኸኛል። እና ያው ምናልባት አክሴፕት የማደርገው መልስ የለውም ብዬ ነው አክሴፕት የማደርገው። ምክንያቱም መነጻጸር አይችሉም ከሆነ መልስ የለውም ብዬ አምናለሁ ፐርሰናሊ ማለት ነው። ይሄንን እንደዛ ውሰድልኝ። ሌላ አንዴ ስለ መጽሐፍ ነበር ሲጠይቅ የነበረው፣ አሁን ደግሞ ስለ ሃይማኖት አደረከው። ጭራሽ እየጠየቅ ያለ ሆነው ከኔ ጋር አይደለህም ማለት ነው። ከሁለቱ መጽሐፍ ማነው ቀድሞ የተጻፈው ነበር ጥያቄ እኮ። ያን ነው እየመለስኩልህ ያለሁት። በዚያ ላይ መልስ ሰጠው። እሺ መልካም። መሰረት አድርገን አልተስማማኝም ማለት ትችላለህ። አሁን ቆይ እንጂ አንዱን እያጠራ እንድንሄድ መልሱን ሰጥቻለሁ አይደለ? ስለ መጽሐፍ ቅዱስ ምን ብዬ ነው የመለስኩልህ? ምንስ ማስረጃ ሰጠሁ? ስለ ቁርአን አመጣጥስ ምንስ ብዬ መለስኩልህ? ምንስ ማስረጃ ሰጠሁ? ድገምልኝ እስኪ። እዚያ ላይ ተመርኩዘህ ይሄ መልስ አልተስማማኝም በል። ኦኬ እሺ። ስለ መጽሐፍ ቅዱስ አመጣጥ ሉቃስ 1 ጀምረህ አንብብ ብለኸኛል። የቁርአን አመጣጥን ደግሞ ምዕራፍ ይሄንን እንትን በልልኝ፣ ሳልጽፈው እንትን ሆኖብኝ ነው። ትደግምልኛለህ? ይሄንን የመጽሐፍ ቅዱሱን ግን ይዤዋለሁ። ታዲያ ሳታየው ነው አንተ ይሄ ነገር መልሱ አላሳመነኝም ያልከው? ሳታየው